ሰላም 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 ሰላም፣ እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። እናንተ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበል። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። ከሀገር ውጭ ያላችሁ ፈጣሪ በሰላም ወደ ሀገራችሁ ወደ ቤተሰቦቻችሁ ይመልሳችሁ። ዛሬ በጣም በሚገርም ሁኔታ እጅግ 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 ሁላችንንም ያሳፈረ ቪዲዮ ነው ይዘን የመጣ ነው። በጣም የምናከብረውና የምንወደው ዳዊት ያፈረበት ቪዲዮ፣ የዳኒና የሜሮን የሩታ እጅግ በጣም የቀለሉበት ቪዲዮ ነው ይዘን የመጣ ነው። እውነት ለመናገር ማለት በጣም ያሳፍራል። እውነት እንዴት ነሽ? ሀሎ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኛ በጣም ደህና ነን። እናንተን በያላችሁበት ሰላማችሁ ብዝት ይበል፣ ከክፉ ሁሉ ይጠብቃችሁ ብለናል። እንግዲህ በጣም ዳኒ እንዳለው ነው፣ በጣም የሚያሳፍር በጣም ደግሞ ቅልል ያሉበት ቪዲዮ ነው። ከዛ በፊት ግን ለዚህ ቤት አዲስ የሆናችሁ ቤታችንን ሰብስክራይብ አድርጋችሁ ተቀላቀሉ። ቤተሰቦቻችን ደግሞ ላይክ፣ ሼር በማድረግ ቪዲዮን ጀምሩት። ዛሬ በጣም 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 ያስጠላ ቪዲዮ ነው የእውነት። በተለይ ዳዊት ሲያፍር ሽምቅቅ ሲል የምር እኔ በቦታ የቆምክ ያልን የተሸማቀኩት በጣም ነው የሚያሳፍረው። ምክንያቱም አንዳንዴ መናገር ያለ ነው፣ መደገፍም ያለ ነው፣ ለወዳጃችሁ ጥብቅና መቆምም ያለና የኖረ ነገር ነው። ግን ደግሞ እንደው ሚዛናችሁ ሲወርድ ማለት ስጋ ስትሸከሙ አይምሯችሁ ደግሞ ባዶ ሲሆን ሜሮን ላይ ነው ያየሁት። ምን ሆና እንደሆነ በዚህ ልክ በጣም የወረደችው ነው የዘቀጠችው አልገባኝም። ቢያንስ ቤተሰብ ናቸው፣ እህት ወንድሞቹ ናቸው እና ትንሽ እኮ ሪስፔክት የሚባል ነገር አለ። ሜሮ ዳኒም ብትሆን ማለት ነው። ዳኒም እንደዚህ እያራገብክ የድብድብ ፊሽካ ለማስጀመር እንዲህ ምን ማለት ነው? በሰላም ልናወራችሁ ነው የመጣ ነው አሉ እኮ። አንተ እኮ የሬስሊንግ ስፖርተኞችን ፊሽካ ነፍተህ የምታስጀምር ሰው ነው የምትመስለው፣ ዳኛ ነው የምትመስለው። ምንድነው እንደዚህ አይነት ነገር? ለምን በዚህ ልክ ትወርዳላችሁ? ማለት የወረዳችሁ ናቸው። አሁን ግን ቢያንስ እንኳን ሰው እንኳን አትመርጡም ወይ? እነሱ ጓደኞቻችሁ ስለሆኑ አፈዛችሁባቸው። ተላለቋቸው ናቸው። በእድሜም በስነ ምግባርም አይመጥኗችሁ። አትሊስት ዝም ማለት ጥሩ ነው። እና እኔ እንጃ እኔ ሩታ እንዴት አክሰፕት እንዳረግሻቸው፣ እንዴት እዚህ ጋር ቆመው ከነዳዊት ጋር ያወሩ እንዳልሽ ራሱ ያልገባኝ። በምን ሚዛን መዝነሻቸው ከዳዊት ጋር እኩል ቆመው እንዲያወሩም እንደፈቀድሽላቸው አልገባኝ። ምንም ብትቃቃሩም ከአብርሃም ጋር አብርሃም ሌላ ነው። እሺ ከቡዜ ጋር የሚሆን ያው ተቃቅራችሁ ስለሆነ ግን ቢያንስ ዳዊትን ብታከብሩ ጥሩ ነበር። ሩታ ማለት ነው። ሩታ ቢያንስ ለዳዊት ሪስፔክት አድርገሽ ሂዱ ብታያቸው እርግጠኛ ነኝ አንቺ ሂዱ ብለሻቸው አይቆሙም ነበር። ሂዱም አያስፈልግም ነበረ። እውነት ለመናገር ሂዱ እንኳን ባትል ዝም በሉ እኛ እናውራ ማለት ትችላለች። ሊያወሯት ነው የመጡት። ውስጥ እንኳን ቢገቡ ስላከበሯት ነው ሊያወራት የመጡት። ዳዊት በተለይ ደግሞ በጣም ባይዞዬ ቡዜም ብትሆን ለሩታ ያላትን ስሜት እናውቃለን። በጣም ነው የምትወዳት፣ በጣም ነው የምታከብራት። ዳዊትም በዛው ልክ ማለት ነው። መቼም ቢሆን አንቺ ቤተሰባችን ነሽ፣ ወደ ቤተሰባችን ተቀላቅለሻል ብሎ ለሰዋ ያላቸውን ስሜት ሁሌም ነው የሚገልጹት። እነ ሜሮና እነ ዳኒ እንደሚያደርጉት አይደለም። ግን ምን አይነት ሰው ማለት እላይና ታች የሆኑ ሰዎች ነው ያየነው። ታውቃላችሁ፣ አስተሳሰባቸው ዜሮ የሆነ ሰውና በአስተሳሰብ ላይ የወጡ ሰዎች። እውነት ሩታ እነዚህ ሰዎች ላንቺ ይመጥኑሻል? ከነሱ ጋር መቆምሽ ላንቺ ክብር ይሰጥሻል? ከእንደዚህ ያሉ ሰዎች ጋር መቆም እኮ መዋረድ ነው። ያንቺን ክብር እኮ ነው ዝቅ የሚያደርጉት። እውነት ለመናገር የምትፈልጊውና የማትፈልጊውን ነገር ከአብርሃም ጋር ተነጋግረሽ መወሰን ትችላለሽ። ምናልባት አብርሃምን እየተበቀልሽው መስሎሽ ከሆነ ተሳስተሻል። የውሸት ሳቅ፣ የውሸት ግርግር። እንዲህ ዳኒ ቆይ በሰው ቤት አሁን ሊደባደብ ነው የፈለገው። ሜሮን በዚህ ልክ ያዙ ይልቀቁኛልሽው በሰው ቤት። እናንተ በጣም በገዛ ቤቱ እነ ዳዊት እንኳን ዳዊትና አብርሃም ራሱ እንደዚህ አላሉ። እኔ የዳዊት ትትና ይለያል፣ ለብዙዎቻችን አስተማሪ የሚሆን ማለት ነው።
እውነት ለመናገር ማለት ቡዜ እንዳውም አቅቷት አንድ ሁለት ተነጋግረዋል። አብርሃምም እንደው እውነት ለመናገር እኔ ምንድነው ነጋሽ ቤት እንደዚህ ናቸው እንዴ? በጣም ደስ የሚሉ እውነት በጣም እኔ ለእናንተ ክብር አለኝ። በቃ ምንም ነገር ቢፈጠር ኤክስትራ ላለመሄድ በቃ ሌላ ችግር ላለመፍጠር የምታደርጉት ጥረት በጣም ደስ ይለኛል። አብርሃም ልጁን ለማየት ነው የመጣው ትላንት። ስላከበረሽ ነው ሩታ ወንድሙና እህቱን ይዞ የመጣው ስለሚወዱሽ። ፈርቷቸው መሰላቸው። እሱ እኮ ማለት ነው እናንተ ማዋረድ፣ አንቺን ማዋረድ፣ ዳኒና ሜሮንን ደግሞ ከዚህ ቤት ለማስባረርና እስር ቤት ለማስገባት ቀጥታ ከእናንተ ትላንትና ወሮ ገፍትራችሁ እንዳስወጣችሁት ቀጥታ ፖሊስ ጣቢያ መሄድ ይችል ነበር። በቃ ማመልከት ብቻ ነው የሚጠበቅበት። ወዲያው ነው የመጡት። እነሱን ያስገባሉ፣ አንቺ ምሳ እንድታመላለሽ ነው የሚያደርጉሽ። በቃ ይሄን ማድረግ ይችል ነበር። ለአንቺ ክብር ስላለው ነው ባይዞ ብታቂ ወንድሙንና እህቱን ይዞ የመጣው ለአንቺ ክብር ስላላቸው እነሱ ማለት ነው። ለነሱ መናገር ፈርቷቸው አይደለም። ዳኒ እንደውም እያለቀሰ ነው እንደነገረህ ምን እስከ ማለት ድረስ ደረሰ አይባል። ዳኒ ገና ሕፃንነቱን አልጨረሰም። እውነት ለመናገር ማለት በቃ ሕፃንነቱን ያልጨረሰ ትናንትና እኮ አይተናል እኮ። ሜሮንም እንደዛው ማለት ነው። ገና እኮ ኮመሌ የምትጫወት ሴት ናት በዚህ እድሜዋ ማለት ነው። አንዳንድ ጊዜ ከእድሜያችን ጋር የሚሄድ ነገር ሳናደርግ ስንቀር እውነት በጣም ይከብዳል። የምር የአእምሮ በሽተኛነት እኮ በቃ ይሄ ነው የሰው ቤት ውስጥ ገብቶ ግርግር መፍጠር። አይ የመጨረሻ ደግሞ ያስጠላልም አንዳንድ ጊዜ አውቃቸው። አሁን ዳኒ አውቆ ነው ሲያጠፋ የነበረው ማለት ንቀት፣ በቃ ምን ያህል እንደናኳችሁ እዩት አይነት ነገር ነው። ገና በር ሲከፍት ጀምሮ የነበረው ያሳፍራል። የአብርሃም ቤት ነው፣ የወንድማቸው ቤት ነው። ከዳኒ በላይ ባለመብት እኮ ነዳይት ናቸው። ባይዞ እዚህ ጋር ይቅርታ አቋረጥኩሽ። ሜሮንና ዳኒን እኮ ማስወጣት ይችላሉ። ይሄ የሩታን ስሜት ባይዞ በቃ ዳዊትና አብርሃም ሁለቱም በቃ ጎትቶ አስወጥቶ ማባረር ይችላሉ። ይሄ አንጻው ውስጥ መግባት አልፈለጉም እነሱ። እንደዚህ ያለ ግርግር ውስጥ መግባት አልፈለጉም። የመጡበት ዓላማ ሩታን ማናገር ነው። መብታቸው ነው እኮ ይኸውልህ፣ አሁን ሩታ የፈለገችውን ሰው እዚህ ጋር ማኖር ትችላለች፣ መብቷ ነው። ግን ደግሞ የአብርሃምን መብት መንካት አይችሉም። ልጁን የማየት መብቱን ሊገፉት አይችሉም። መብታቸውም አይደለም። እንኳን ሜሮንና ዳኒ ሩታ ራሷ አትችልም ይህን ማድረግ፣ እናትየው እንኳን ማለት ነው። እነሱ ግን አፍ ነው የሆኑላት። ማውራት እንኳን እኮ አልቻለች። አፋፏን ይሏታል። ቡዜም ልታወራ ስትል ቀድማ የምታወራው ሜሮን ናት። ሩታ ልታወራ ስትል ቀድማ የምታወራው እሷ ናት። ሲጠይቋት መልስ የምትሰጠው ሜሮን ናት። እንዴ በጣም እኮ ነው የሚያሳፍረው። ሳይጠሯቸው አቤት ማለት ራሱ እኮ እንዴ ምን ሆናችሁ ነው? የህፃን ጨዋታ በጣም የወረዳችሁ። እኔ አስተያየት ለመስጠት እንኳን ትቀፋላችሁ ከምር እውነት። እኔ አሁን ቪዲዮአቸውን ራሱ እውነት ለመናገር በቃ ቆርጬ ለማምጣት ራሱ በጣም ያስጠላኝ እውነት ለመናገር ማለት እና በጣም አንዳንዴ የማይመጥነን ነገር ማድረግ ክብራችንን ነው የሚያወርደው፣ ማንነታችን ነው የሚናገረው። እና የዳኒና በቃ ሩታንም ማለት ነው ማንነትሽን በደንብ ተገለጠልን። አናቅሽም ማለት ነው እስከዛሬ። እና አንዳንዴ የማይመጥንሽ ከአንቺ ጋር የማይሄድ ነገር ስታደርጊ ይሄ አንቺ ለራስሽ ልታፍሪበት ይገባል። በጣም ይሄ ልጅ እኮ ቀላል እኮ ነው። ልጁ ማየት ይፈልጋል። ሜሮን እኮ አለች ነገሮቹን ስታስተባብል ማለት ነው። ወደ ህግ ቢሄድ ምን ሊያስከትል እንደሚችል ታውቃለች። መቶ ማየት ይችላል፣ ግን ሰዓቱ የሚመጣበት ሰዓት ትክክል አይደለም ምናምን ልተኛ ትችላለች። አንዴ ለሊት 9 ሰዓት ነው። ለሊት 9 ሰዓት እሱ አውሬ አይደለም ሲሄድ የሚያድረው። መኪናውን አይቻለሁ። እሺ መኪናውማ ሊያድር ይችላል። በቃ ፓርኪንግ እኮ ነው ሊያድር ይችላል። እሷ ጤነኛ አይደለች እንዴ? እና የአብርሃም ትዕግስት ሲጀመር ማለት ነው የልብ ልብ ተሰምቷቸዋል። የልብ ልብ ተሰምቷቸዋል ማለት አንዳንዴ ሰው ስታከብረው አያውቅም። አሁን ዳኒ ዛሬ እንደው ትንሽ አብርሃም ጮል ላደረገሽ እንጂ በደንብ ጠምዘዝ ብትደረጊ ጥሩ ነበር። ምክንያቱም አንዳንዴ በቃ ስትናገር እንኳን ልክ ቢኖር ጥሩ ነው ማለት ልክ የሚባል ነገር አለ። በነገራችን ላይ ውርድ በቃ ውርድ ማለት መውረድ እኮ አለ። ያንተ እኮ ዘቀጥክ በቃ ዝቅጥ ያለ ነገር እንዴት ሰው እንዴ ምን ሆነ ነው የሚያለ። በነገራችን ላይ ቆይ ቤተሰብ የላችሁም ወይ? አሁን እኮ ማለት ነው የማን ልጆች ናቸው ይባላል እኮ። በነገራችን ላይ ጋሽዬ እንኳን ደስ አሉት።
ሶስቱም ልጆች ቆመው ቢያንስ ምን አይነት ቤተሰብ እንዳሳደጋቸው ነው ያሳዩት። ቡዜ እንኳን ታላቅ ሆና በቃ ዝም በይ ሲላት ዳዊት እሺ ብላ ጸጥ ነው የምትለው። ክርክር ውስጥ እንኳን አይገቡም። ገብቷቸዋል። ንግግራቸው ድንበር ያላለፈ ቦርደራቸውን ያላለፈ ንግግር ነው የሚነጋገሩት። በጣም ሲብስ የዳዊትን ፊት አይታችሁት ከሆነ እየተቀያየረ እየጠቆረ እየተቀያየረ ግን አምቆ ይዞ ነው ክፉ ላለመናገር። ምክንያቱም ነገ የሚባል ሾርት ሚሞሪ አይደሉም እነሱ። እናንተ ሾርት ሚሞሪ ናቸው፣ ማጨብጨብ ነው ስራችሁ። ነገ ደግሞ ቢታረቁ ደግሞ እኛ በመኖራችን እኮ ነው እሷን ጠብቀናት ከክፉ ምናምን ብላችሁ ደግሞ ማለት ነው ሻርፓችሁን እያራገባችሁ ትመጣላችሁ። የተወደዳችሁና የተከበራችሁ ቤተሰቦቻችን እስቲ ቪዲዮ አጠር ያለ ቪዲዮ እንይና ከዛም በኋላ ሀሳብ እንስጥበት። ባትታገስ እንድታመጣ ነው እነሱ ምቶች በነገራችን ላይ ሩታ ግልጽ ማድረግ ያለብሽ ነገር ምናልባት ዳኒን አግብተሽም ከሆነ ግልጽ ብታደርጊልን ጥሩ ነው፣ ለኦዲየንስም ማለት ነው። እውነቴን ነው የምነግርሽ። ምክንያቱም በዚህ ልክ ዳኒም በዚህ ልክ ለአንቺ እንደዚህ የሆነ ያለው በአንቺ ምክንያት ዳኒ ጓደኛዬ ነው ብላለች። እሱን ሀቁን ተናግራለች አይመስልም። ለምን የሀገርን ህዝብ እንዳለ ይዛመጣ አሰማም። ጭራሽ ሀገር ውስጥ መግባት ጀመርክ፣ ከቤተሰብ አለፍክ፣ ደግሞ ወደ ሀገር ገባ። ሙሉ ቡታጅራ መጥቶ የቀጥቀጣው። በነገራችን ላይ ቡታጅራ ዳኒ አይሄድም፣ እግሩን ማያነሳ ቡታጅራ አይሄድም። ያውቃል ስራውን የቡታጅራ ልጆች ምን ሊያደርጉት እንደሚችሉ። አንተ ቆይ ምን አገባ? ያገባኛል። ምን አገባ? ተመልከቱ። አሁን ዳዊት ገብቶ መሀል ላይ ገላጋይ ነው የሆነው። ትልቅ ሰው ማለት ለምን ተነካ ቢል ኖሮ ግን በወንድሜ ቤት እነሱ ይሄ ቤት እኮ ዳዊትም ቡዜም የተጋበዙበት ቤትን የሩታና የአብርሃምን ፍቅር ያዩበት ቤት እኮ ነው። እነሱን ጎትቶ ማስወጣት ይችላሉ። ወይ ትልቅ ሰው አከበርናችሁ ምን ማለት ነው? ክብር ታቂ አታቂም እኮ ሩታም ዝም በሉ ለማለት ሞክራለች፣ ግን ማን ይሰማታል? ዳዊት በጣም የተናደደው ልትወጣ ትችላለህ ነው ያለው ዳኒ ማለት ነው። እውነት ማስወጣት ነበረ። ጸቡን እየፈጠርሽ ያለሽው ሩታ አንቺ ነሽ። ጸቡን እየፈጠረች ያለችው ሩታ ነው። ጸቡን ደግሞ በደንብ ፈልገዋለች ማለት ነው። በዚህ ልክ መውረድ፣ በዚህ ልክ መዋረድን ከእንደዚህ ያለ መዋረድ ይጠብቃችሁ። አሜን። ሌላ ምንም አይደለም። እውነት ትልቅ ሆናችሁ የጻል ልጅ ስራ ከመስራት ይጠብቃችሁ። ትንሽ ከመሆን ይጠብቃችሁ። የትልቅ ትንሽ ከመሆን ይጠብቃችሁ። የተወዳችሁና የተከበራችሁ ቤተሰቦቻችን ዛሬ ያዝንላችሁ ቪዲዮ ይህን ይመስላል። በሚቀጥለው ደግሞ ስለሚፈጠሩ ነገሮች ይዘን እንመጣለን። እስከዛው በያላችሁበት ሰላማችሁ ዝት ይበል። ቻው።